አንዲት ምስኪን አረበኛ የማትችል አበሻ መታ ችግር ላይ ብትወድቅ እጃቸውን ያስገቡም ይሰበሰባሉ። በነፃ ያለምንም ነገር ዋጋ እየከፈሉ ለስንቶቻቸው እየደረሱ ውለታቸው ይሄ ከሆነ በቃ ሁሉም ነገር ሲቀር ይቀራል። እቺ ማሃይም ችግር ምን እንደሆነ አልቀመሳትም። እሷውን እዛ እስር ቤት ገብታ አይደለም አመት 2 አመት አንድ ወር ስትቀረቀር ሁሉም ነገር ይገባታል። የአንድ ቀን የአንድ ሰከንድ ቃላት ወይንም ስህተት ህይወቷን ሙሉ እንደሚያበላሽባት እንደሚያጨልምባት አልገባትም። እናም እኔ እስር ቤትን ለማንም አልመኝም። እንደው ራሷን ብትቆጥብና ከጥፋቷ ብትመለስ ባይ ነኝ። አዎ ነገ ጧት እስር ቤት ብትገባች ሴትዮ የልጅ እናት ነች። የሆነ ነገር እንኳን ብትሆን አበሻ አሳልፎ ሰጥቷት መሲ እንደዚህ ያድርጋት ምናምን ነው የሚባለው። ዛሬ ላይ መሲን ትክክል የምትሉ ነገ ሌላ ናችሁ። ስለዚህ አፏን ትዝጋ። ማዳታም ቦርኮ ማንሽ ምንድነች? በጥፊ ነበር ያለችበት ቦታ ሄዶች ማጨማለቅ እከክ ለማንኛውም ይሄንን ልልሽ ነው የወረድኩትኝ። ከሷ ጋር ምንም ንግግር አያስፈልግሽም። መሲ ወተሽ መልስ አትስጫት። የቅርቦቿ ሰዎች ካሉ አንድ በሏት እና ያለ እነ ሙኒት እነ ሳሪ እነ ሳራ ለሀበሻ አንቺ ሳሪስ ብትሆን እንዴት አስቻላት? ያንን ሰካራም ወንድምሽን ምናምን ከህንፃ ላይ ተወርውሮ ተከስክሶ ስትላት ነበር እኮ። ሳሪ ራሱ እንደዛ ብላ ሰድባትኝ ይቅር የምትላት ከሆነ በሙታን የወንድሟ ሀዘን እኮ በውስጧ አለ እስካሁን ድረስ። ሳሪ እንደዛ ብላት ይቅር ካለቻት ራሱ ሳሪ ራሱ አትረባም ለኔ። የምር እኔ ለማንም ፍጡር መጥፎ ነገር አልመኝም፣ ግን ደግሞ ነው የሆነ ቀይ መስመር አለ። እኔ ዛሬ ጠዋት ነው ይላኩልኝ እንደማውን ነው እንትን ያልኩትኝ። ስለዚህ ታሜ ምጣና ህዝቡን አሳውቄ እኔ አሁን ፖሊስ ጣቢያ ሄዳለሁ፣ ክስ መሰርትባታለሁ፣ ተጠርታ እንድትጠየቅ አደርጋለሁ። ፖሊስ ለሚጠይቃት ጥያቄ መልስ ትሰጣለች። ፖሊስ ግን ሲጠራት አይዲ ይጠይቃታል። አይዲ ስለሌላት ማረፊያ ክፍል ነው የሚያስገባት። አንተ ባሏም ስሯ ቁጭ ብለህ ነው ሰው ስትሳደብ ተይ እንኳን ብለህ ሚስት ሰጥራት አጠገቧ ቁጭ ብለህ የሰውን ክብር በዛ ድረስ ስትነካ ማረግ አልፈልግም። ህሊናዬ አይፈቅድም። በቃ አሁንም ከራሴ ከጭንቅላቴ ጋር ተሟግቼ ላንቺ ብዬ አይደለም። አይውሽ እንደው ብቻሽን ሆነሽ ቢሆን ኖሮ ባደረኩት። ግን ለዚች ህፃን ልጅ አሁን ልጅሽን ነው የምትጎጁ። እኔ አልተውሽም። ምክንያቱም ሁሉም ልክ አለው። እኔ ደግሞ ክብር የሚባል ነገር አለ። ገባሽ ይችላሉ ባሏል ምን አገር የሆነ ነገር ስደተኛ እህቶቻችንና ወንድሞቻችን የሆነ ነገር ሲሆኑ በረው ፈጥነው የሚደርሱ እህቶቻችንን ስትዘረጥጥ ማየት አንችልም። ከዚህ በኋላ አታሽቃብጡ እከካሞች። የልጅ እናት ነች። ኦኬ ምን እናድርጋት ታዲያ? ከዚህ በኋላ ነሳሪንና እነመሲን መዘርጠጧን ታቁምች። ቆረቆንዳ ማዳታ እቺ ክብረ ቢስ የምን አባታችሁንስ ማሽቃበጥ ነው? መሲ ስትረገጥ ምንም አይመስላችሁም አይደለ? አታሽቃብጭ። ምንድነው ማሽቃብጠው? እኛ ለሷ ውድቀት አንመኝም። አፏን ትዝጋ እያልን ያለ ነው። ሁለተኛ ግን መሲ ያሁንም ብታልፊያት ሁለተኛ መታ ከረገ ታሜ ሲመጣ ታሜን አስገቡት። እሺ እኔ አሁን ነው በጣም ብዙ ልጆች ሪካርድ እየላካችሁልኛል። አላያትም እኮ እኔ ማርያምን አይቻት አላያትም። እና አሁን ነው በጣም ብዙ ልጆች እየላኩልኝ ያሉት ማለት ነው። በቀደመታ እንዳለ እናንተ እዚህ ጋር ወደ 3000 ሰው መሲ ታይ ካንቺ ለፍ በቃ ታይ ሰው እንዲፈርድብሽ ልታደርግ ፈልጋ ነው ምናምን አለችው። ምናልባት አገር ልትገቢ ፈልገሽ ከሆነ ችግር የለም ፖሊስ እኔ ሄጃ አመልክታለሁ። የተሳደብሽውን ስድብ እንደዚህ እያለችኝ ነው ምናምን ብዬ እናገራለሁ። ይጠሩሻል። ስልክሽ አለኝ፣ ስልክ ቁጥርሽን ሰጣለሁ። ይጠሩሻል። ሲጠራሽ ደግሞ አይዲ ነው የሚጠይቅሽ። ባልየው ስሯ ቁጭ ብለህ ነው በዚህ ደረጃ ስትሳደብ፣ በዚህ ደረጃ ስትዘልፍ፣ በዚህ ደረጃ እኔ ደርሼብሽ ቢሆን እሺ፣ ግን ማንም ሰው እንትን የሚያስብልሽ ነገር የለም። ሄጄ
ከክብሬ የሚበልጥ ማንም ነገር የለም። አሁንም ነገርኩሽ፣ ህፃን ልጅ ይዘሽ ህሊና አይፈቅደውም። አንዳንድ ሰው ላችሁ ሰውን የሚገርለው ወዶ እንዳልሆነ ነው የተረዳሁት። አሁን አው አለው ነገር አው በቃ ተነስታ አፏን የምትከፍተው እኔ ላይ ነው፣ የምትሳደበው እኔ ነው። ለምን እንደሆነ አልፈልግም በዚህ ደረጃ የምትፈታተነኝ። አይ በቃ ልቤን የሆነ በቃ አይ ተይ ስትባል እንትን ትላለሽ ነው። አንድ ሰው ይውላችሁ የዋህነቱን ባሳያችሁ ልክ ሲጨክንባችሁ በዛው ልክ ነው። ለልጅሽ ብዬ ነው የታገስኩሽ። ልጅ ያላት ሴት ልጅ ላይ ስደት ላይ አልጨክንም ብዬ ነው። ዛሬ ደግመሽዋል፣ የዛንም ቀን ጧት ደግመሽዋል። አሁን ግን ለልጅሽ ማዘን ያለብሽ አንቺ ነሽ። ከዚህ በኋላ አላዝንልሽም። ገባችሁ? እኔ አሁን እንትንልና ፖሊስ ጣቢያ ሄዳለሁ። ታሜን በጣም ነው ማከብረው፣ ሳሪን በጣም ነው ማከብራት፣ ሁሉንም ጓደኞቼን እነ ሙኒትን አከብራለሁ። ግን ደግሞ ይሄ ቀይ መስመሬም ደግሞ ስለሆነ ለኔ ሄጄ ከሳለሁኝ አይዲ የላትም እኔ ላይ እንዳትፈርዱ። አይዲ የላትም። ይኸው ታሜ መጥቷል። ታሜን ኢንቫይት አድርጉት። ህገ ወጥ ነው የምትሰራው። አሁን ግን በቀደም ታይ ብለውኝ ኮሜንታተሮችም ታይ ብላችሁኝ ታያት በቃ ንቀሽ ታያት ብላችኋል። ንቆ መተው ለሷ ምንም አልመሰላትም። ስለዚህ እኔ ሄጄ መብቴን አስከብራለሁ። አሁን ነው የሚሄደው። በነገራችን ላይ መቤቴን አሁን ሄዳለሁኝ። ሄጄ እዛ እያንዳንዱ ነገር እንደዚህ ብዬ የተናገረችው ነገር ሁሉ ኖ መፈመስ ካለባት እኔን ክብሬን ነክታኝ አይደለም። ኦኬ። ከዛ በኋላ ግን ምንም ከዛ እኔና እሷ ይለየናል። ሁሉንም አከብራለሁ፣ እወዳለሁኝ። ከነታሜ ከነሳሪ ምናምን ማለፍ አልፈልግም። ምክንያቱም ታሜም ሆኑ ሳራ ለሀበሻ ሳሪም ሁሉም አይፈልጉም ሰውና ሰው እንዲካሰስ። እኔ ግን ዋጋዋን ግን አሳያታለሁ። ዛሬ ነው የሚሄደው። አሁን 5 ሰዓት ላይ እናቴ ትሙት ሄዳለሁ። 5 ሰዓት ላይ ሄጄ እከሳታለሁ። አልተዋትም። ማርያምን ፖሊስ ጣቢያ ውስጥ ገብቼ አልቅሼ ነው የምለምናቸው። እች ልጅ እየተፈታተነችኝ ነው። በቃ የምታስጥሉኝ ከሆነ አስጥሉኝ። በቃ ከአቅሜ በላይ ሆኗል። እኔ ግብር እየከፈልኩ እሷ ግብር ሳትከፍል ብዬ ነው ገደል መካታት። አልተዋል። ወይ መሲ ምንድነው? ምን ተፈጥሮ ነው? ታሜ አሜን ዲዛይን የምትባለው ልክ እስከ ዛሬ ድረስ ችያት ዝም ብያለሁኝ። በቀደምም አፏን ስትከፍት የነበረውን አየክ። ትላንትናም ሌሊቱን ሙሉ ስትሳደብ አደረች። ከትላንት ወዲያም እንደዛው ታይ ብለውኝ እኔ ትቻታለሁ። አሁን ግን በህግ ነው የሚሄደው። እኔ ለህፃን ልጇ ስል ነው አይዲስ እንደሌላት ስለማቅ ከሄድኩ እኔ ከከሰስኳት ስትጠራ አይዲ የላትም። ገባክ? በተለይ ላቀፈቻት ህፃን ልጅ ስል ትቻት ነበር። አሁን ግን አልተዋትም። ታሚ ከዚህ በፊት እንደዚህ ነበር ያደረገች መሰለኝ አይደለ? አዎ ከዚህ በፊትም እንደዚህ ኤምባሲ ጠርቶ ታይ በዚህ ልክ አቱኝ አልቅሳ ለምና